230 ቀናችን ነው። በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 የእግዚአብሔርን ቃል እያነበብንና እያጠናን ዛሬ የምንጀምረው ትንቢተ ኤርምያስን ነው። ከምዕራፍ 1 እስከ 3 ድረስ ያለውን ከኔ ጋር አብረን እናነባለን። በጌታ በኢየሱስ ስም አብረን እናንብብ። ትንቢተ ኤርምያስ ምዕራፍ 1። በብንያም ሀገር በአናቶት ከነበሩ ካህናት የሆነ የኬልቅያስ ልጅ የኤርምያስ ቃል በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን በመንግስቱ በ13ኛው ዓመት የእግዚአብሔር ቃል መጣለት። በይሁዳም ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን እስከ ይሁዳ ንጉሥ እስከ ኢዮስያስ ልጅ እስከ ሴዴቅያስ እስከ 11ኛው ዓመት ፍጻሜ ኢየሩሳሌም እስከተማረከችበት እስከ 5ኛው ወር ድረስ መጣ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። ደግሞ የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለሁና መልካም አይተሃል አለኝ። ሁለተኛም ጊዜ የእግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ አፍላል አያለሁ፣ ፊቱም ከሰሜን ወገን ነው አልኩ። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይገለጣል። እነሆ እኔ በሰሜን ያሉትን የመንግስታትን ወገኖች ሁሉ እጠራለሁ ይላል እግዚአብሔር። እነርሱም ይመጣሉ፣ እያንዳንዳቸውም በኢየሩሳሌም በር መግቢያ በዙሪያዋ በቅጥሯ ላይ ሁሉ በይሁዳም ከተሞች ሁሉ ላይ ዙፋናቸውን ያስቀምጣሉ። ስለ ክፋታቸውም ሁሉ እኔን ስለተዉ፣ ለሌሎችም አማልክት ስላጠኑ፣ ለእጃቸውም ስራ ስለሰገዱ ፍርዴን በእነርሱ ላይ እናገራለሁ። አንተ ግን ወገብህን ታጠቅ፣ ተነስም፣ ያዘዝኩህንም ሁሉ ንገራቸው። በፊታቸው እንዳላስፈራህ አትፍራቸው። እነሆ በምድሪቱ ሁሉ ላይ በይሁዳ ነገስታት በአለቆቿና በካህናቶቿ ላይ በምድሪቱም ሕዝብ ላይ እንደተመሸገ ከተማ እንደ ብረትም አምድ እንደ ናስም ቅጥር ዛሬ አድርጌሃለሁ። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሂድ፣ በኢየሩሳሌም ጆሮ ጩህ፣ እንዲህም በል፣ እግዚአብሔር እንዲህ ይላል፣ የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደተከተልሽኝ አስቤያለሁ። እስራኤል ለእግዚአብሔር ቅዱስ ነበረ፣ የቡቃያውን በኩራት ነበረ። የበሉት እንደ በደለኞች ይቆጠራሉ፣ ክፉም ነገር ያገኛቸዋል ይላል እግዚአብሔር። የያዕቆብ ቤት የእስራኤልን ቤት ወገኖች ሁሉ ሆይ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ ዘንድ የራቁ ከንቱነትንም የተከተሉ ከንቱም የሆኑ ምን ክፋት አግኝተውብኝ ነው? እነርሱም ከግብፅ ምድር ያወጣን በምድረ በዳም በባድማ ጉድጓድም ባለበት ምድር በውሃ ጥምና በሞት ጥላ ምድር ማንም በማያልፍበትና ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አላሉም። ፍሬዋንና በረከቷንም ትበሉ ዘንድ ወደ ፍሬያማ ምድር አገባኋችሁ። ነገር ግን በገባችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጎሳቆላችሁ። ካህናቱም እግዚአብሔር ወዴት አለ አላሉም። ባለ ኦሪቶችም አላወቁኝም። ገዢዎችም አመጹብኝ። ነቢያትም በበዓል ትንቢት ተናገሩ፣ የማይረባንም ነገር ተከተሉ። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች እለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ። እንደዚህም ያለ ነገር ሆኖ እንደሆነ እዩ። በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡ፣ ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያውን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። በውኑ እስራኤል ባሪያ ነውን? ወይስ የቤት ውላጅ ነውን? ስለምን ብዝበዛ ሆነ? የአንበሳ ደቦሎች በእርሱ ላይ አገሱ፣ ድምፃቸውንም ሰጡ፣ ምድሩንም ባድማ አደረጉ። ከተሞቹም ተቃጠሉ፣ የሚቀመጥባቸውም የለም። የሜምፎስና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ይላል እግዚአብሔር አምላክሽ። አሁንም የሺሖርን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስንም ውሃ ትጠጪ ዘንድ በአሶር መንገድ ምን ጉዳይ አለሽ? ክፋትሽ ይገስጽሻል፣ ክዳትሽም ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔንም መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ፣ ተመልከቺ ይላል የሰራዊት ጌታ እግዚአብሔር። ከጥንት ጀምሬ ቀንበርሽን ሰብሬያለሁ፣ እስራትሽንም ቆርጫለሁ።
አንቺም አላገለገለም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለምለምም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክየሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ እንዴት ሆነሽ ተለወጥሽብኝ? በእንዶድ ብትታጠቢም ለራስሽ ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። አንቺም አልረከስኩም በአሊምንም አልተከተልኩም እንዴት ያለሽ? በቆላ ያለውን መንገድሽን ተመልከቺ፣ ያደረግሽውንም እወቂ። በመንገድም ላይ እንደተለቀቀች እንደ ፈጣን ግመል ሆነሻል። በምኞቷ ንፋስ እንደምታሸት በምድረ በዳ እንደለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? የሚሿት ሁሉ አይደክሙም፣ በወራቷ ያገኟታል። እግርሽን ከሸካራ መንገድ ጉሮሮሽንም ከውሃ ጥም ከልኪ። አንቺ ግን እጨክናለሁ፣ እንግዶችን ወድጃለሁና እከተላቸዋለሁ አልሽ። ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም ያፍራሉ። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከኝ ይላሉ። ፊታቸውንም ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተህ አድነን ይላሉ። ለአንተ የሰራሃቸው አማልክትህ ግን ወዴት ናቸው? ይሁዳ ሆይ አማልክትህ እንደ ከተሞችህ ቁጥር እንዲሁ ናቸውና ይነሱ፣ በመከራህም ጊዜ ያድኑህ። ከእኔ ጋር የምትከራከሩ ለምንድን ነው? ሁላችሁ አመጻችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌያቸዋለሁ፣ ተግሳጽን አልተቀበሉም። ሰይፋችሁ እንደሚሰብር አንበሳ ነቢያቶቻችሁን በልቷል። ትውልዶ የእግዚአብሔርን ቃል ተመልከቱ። በውኑ ለእስራኤል ምድረ በዳ ወይስ የጨለመች ምድር ሆንኩበትን? ሕዝቤስ ስለምን እኛ ፈርጥጠናል ከእንግዲህ ወዲህ ወደ አንተ አንመለስም ይላል? በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል። ፍቅርን ለመሻት መንገድሽን እንዴት ታቀኛለሽ? ስለዚህ ለክፉዎች ሴቶች እንኳ መንገድሽን አስተምረሻል። በእጆችሽም የንጹሐን ድሆች ደም ተገኝቷል። በእነዚህ ሁሉ ላይ በግልጥ አገኘሁት እንጂ በስውር ፈልጌ አላገኘሁትም። አንቺ ግን ንጹሕ ነኝ፣ በእውነት ቁጣው ከእኔ ተመልሷል አልሽ። እነሆ ኃጢአት አልሰራሁም ብለሻልና በፍርድ ከስሻለሁ። መንገድሽን ትለውጪ ዘንድ ለምን እጅግ ትሮጫለሽ? አሦር እንዳሳፈረሽ ግብጽ ያሳፍርሻል። እግዚአብሔር የታመንሽባቸውን ጥሏልና በእነርሱም አይከናውንልሽምና እጅሽን በራስሽ ላይ አድርገሽ ከዚያ ደግሞ ትወጫለሽ። ትንቢተ ኤርምያስ ምዕራፍ 3። በሰው ዘንድ ሰው ሚስቱን ቢፈታ ከእርሱም ዘንድ ሄዳ ሌላ ወንድ ብታገባ በውኑ ደግሞ ወደ እርሱ ትመለሳለችን? ያቺ ሴት እጅግ የረከሰች አይደለችምን? ይባላል። አንቺ ከብዙ ሽሞች ጋር አመንዝረሻል፣ ወደ እኔም ትመለሻለሽን? ይላል እግዚአብሔር። ዓይንሽን አንስተሽ ወደ ወናዎቹ ኮረብቶች ተመልከቺ። ያልተጋደምሽበት ስፍራ ወዴት አለ? አረባዊ በምድረ በዳ እንደሚቀመጥ አንቺ በመንገድ ላይ ተቀምጠሽ ትጠብቂያቸው ነበረ። በግልሙትናሽና በኃጢአትሽ ምድሪቱን አረከስሽ። ስለዚህ ካፊያ ተከለከለ፣ የኋለኛውም ዝናብ ጠፋ። የጋለሞታም ሴት ፊት ነበረብሽ፣ ታፍሪም ዘንድ እምቢ ብለሻል። አሁንም አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮሽልኝምን? ለዘላለም ይቆጣልን? እስከ ፍጻሜስ ድረስ ይጠብቀዋልን? እነሆ እንዲህ ብለሽ ተናገርሽ፣ እንደተቻለሽም መጠን ክፉን ነገር አደረግሽ። እግዚአብሔርም በንጉሱ በኢዮስያስ ዘመን እንዲህ አለኝ፣ ከዳተኛይቱ እስራኤል ያደረገችውን አየህን? ወደ ረዘመው ተራራ ሁሉ ከለመለመ ዛፍም ሁሉ በታች ሄደች፣ በዚያም ገለሞተች። ይህን ሁሉ ካደረገች በኋላ ወደ እኔ ትመለሳለች ብዬ ነበር፣ ነገር ግን አልተመለሰችም። አታላይ እህቷም ይሁዳ አየች፣ ከዳተኛይቱም እስራኤል ስላመነዘረች፣ ስለዚህ ፈትቻታለሁ፣ የፍቿንም ወረቀት ሰጥቻታለሁ። አታላይ እህቷ ይሁዳ ግን እንዳልፈራች፣ እርሷም ደግሞ ሄዳ እንደገለሞተች አየው። በግልሙትናዋም በመቅለሏም ምድሪቱ ረከሰች፣ እርሷም ከድንጋይና ከግንድ ጋር አመነዘረች። በዚህ ሁሉ ላይ አታላይቱ ይሁዳ በሐሰት እንጂ በፍጹም ልቧ ወደ እኔ አልተመለሰችም። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛይቱ እስራኤል ሆይ ተመለሺ ይላል እግዚአብሔር። መሐሪ ነኝና ለዘላለም አልቆጣምና በእናንተ ላይ ፊቴን አላደርግም ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመጽሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደዘረጋሽ ቃሌንም እንዳልሰማሽ ኃጢአትሽን ብቻ እወቂ ይላል እግዚአብሔር። ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳችኋለሁ፣ ወደ ጽዮንም አመጣችኋለሁ። እንደ ልቤም በግ ጠባቆችን እሰጣችኋለሁ፣ በእውቀትና በማስተዋልም ይጠብቋችኋል። በበዛችሁ ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር። በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም። ከእንግዲህ ወዲህም አይደረግም።
በዚያን ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። አሕዛብም ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህ ወዲህ ክፉውን እልከኛ ልባቸውን ተከትለው አይሄዱም። በዚያን ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል። በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋት ምድር ይመጣሉ። እኔ ግን ከወንዶች ልጆች ጋር እንዴት አደርግሻለሁ? ያማረችውንስ ምድር የከበረችውን የአሕዛብን ሰራዊት ርስት እንዴት ሰጥሻለሁ ብዬ ነበረ። ደግሞ አባቴ ብለሽ ትጠሪኛለሽ፣ እኔንም ከመከተል አትመለሽም ብዬ ነበረ። የእስራኤል ቤት ሆይ ሚስት ባሏን እንደምታታልል እንዲሁ አታለላችሁኝ ይላል እግዚአብሔር። የእስራኤል ልጆች መንገዳቸውን አጣመዋልና አምላካቸውንም እግዚአብሔርን ረስተዋልና በወናዎች ኮረብቶች ላይ የልመናቸውና ልቅሷቸው ድምፅ ተሰማ። ከዳተኞች ልጆች ሆይ ተመለሱ፣ ከዳተኝነታችሁን እፈውሳለሁ። እነሆ አንተ አምላካችን እግዚአብሔር ነህና ወደ አንተ እንመጣለን። በእውነት የኮረብቶችና የተራሮች ፍጅት ከንቱ ናት። በእውነት የእስራኤል መዳን በአምላካችን በእግዚአብሔር ዘንድ ነው። ነገር ግን ከትንሽነታችን ጀምሮ የአባቶቻችን ድካም በጎቻቸውና ላሞቻቸውን ወንዶችና ሴቶች ልጆቻቸውንም እፍረት በልቶባቸዋል። ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኃጢአት ሰርተናልና የአምላካችንንም የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁልጊዜው የእግዚአብሔርን ቃል በቲክቶክ እና የቴሌግራም ገጻችን በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።